ዋው ይሄ ደስ ይላል። ክብር ለኢየሱስ ይሁን። አረ ኢየሱስ ያድናል። ብቻውን ሕይወት ይሰጣል። ምንም ማድረግ አይቻልም። ላይክ በማድረግ ጀምሩ፣ ሰብስክራይብ ማድረጉ ስሙ። ይሄንን ለሕክምና ወደ ውጭ ሀገር ከሄድኩበት በሰላም ወደ ሀገሬ ተመልሻለሁ። እግዚአብሔር ይመስገን። ከሕክምናው በኋላ የጤናዬ ሁኔታ እየተሻሻለ ያለ ሆኖ በሐኪሞች ምክር መሰረትም በቀጣይነት እየተመላለስኩ ክትትል ለማድረግ ይሆናል። በቅርቡ እግዚአብሔር ቢፈቅድ ወደ ስራ እመለሳለሁ። ለመላው ለኢትዮጵያ ሕዝብ፣ ለሃይማኖት አባቶች፣ ለመንግስት የሥራ ኃላፊዎች፣ ከሀገር ውጭ ለምትገኙ የበጎ ልብ ባለቤቶች እንዲሁም የተሻለ ሕክምና እንዳደርግ በቅርበት ከጎኔ ሆናችሁ ለደገፋችሁኝ ወንድም እህቶቼ ከልቤ የሆነ ምስጋና አቀርባለሁ። እጅግ በጣም አመሰግናለሁ። ለሕክምና ወደ ውጭ ሀገር ከሄድኩበት በሰላም ወደ ሀገሬ ተመልሻለሁ። እዚህ ጋር የምትመለከቱት ፎቶ ስለ ሕክምናዬ በሶሻል ሚዲያ የሚሰራጩ በኤአይ የተቀነባበሩ የሐሰት መረጃዎች ናቸው። እግዚአብሔር ይመስገን። ከሕክምናው በኋላ የጤናዬ ሁኔታ እየተሻሻለ ያለ ሆኖ በሐኪሞች ምክር መሰረትም በቀጣይነት እየተመላለስኩ ክትትል ለማድረግ ይሆናል። በቅርቡ እግዚአብሔር ቢፈቅድ ወደ ስራ እመለሳለሁ። ለመላው ለኢትዮጵያ ሕዝብ፣ ለሃይማኖት አባቶች፣ ለመንግስት የሥራ ኃላፊዎች፣ ከሀገር ውጭ ለምትገኙ የበጎ ልብ ባለቤቶች እንዲሁም የተሻለ ሕክምና እንዳደርግ በቅርበት ከጎኔ ሆናችሁ ለደገፋችሁኝ ወንድም እህቶቼ ከልቤ የሆነ ምስጋና አቀርባለሁ። እጅግ በጣም አመሰግናለሁ። ይሄ ደስ የሚል ዜና ነው። ክብር ለኢየሱስ ይሁን። አረ ኢየሱስ ያድናል። እንኳን በሰላም መጣ። ከዚህ በኋላ ባለው ነገር ላይም ጌታ ጣልቃ ይግባ፣ እሱ ያስተካክል። ፈዋሽ አምላክ ካንተ ጋር ሆኖ ነፃ እንደምትሆን ተስፋ አደርጋለሁ። ክብር ለኢየሱስ ይሁን። ደስ የሚል ዜና ነው። ኢየሱስ ያድናል። ስሙ አይደለም ከሁሉም ነገር ይልቅ እግዚአብሔር ይመስገን። እንዴት መሰለህ እኔ በፊት ያሳለፍኩት በጣም መጥፎ ቦታ ነበርኩ። እዛ በመንፈስ የወደቁትን ሰዎችን ወደ አገልጋይ ወደ መድረክ እያመጣን ምን እያለ ነበረ እድሜን የጨረስኩት። ወንጌሉን ካን በቂጡ እንደዛ ብሎ አይነግሩም። ወንጌል እንደዛ ነው፣ ረቂቅ አይሰብኩም። ለኛ አንድ መንፈስ መጣ እያለ ግን የተሰማኝ ነኝ ምክያ ፍጹም ቀጥል። በጣም አሪፍ ቀጥል። ስለዚህ ያ በዛ ህይወት ነበርኩ ያደግኩት። ስላሴን እንኳን በቂጡ እንደዛ ነው እያሉ በኮሄር ውስጥ የሚኖሩት የሚያገለግሉት ቤተክርስቲያን በጣም የሚማሩት እና ቤተክርስቲያን እና ጀርባ አጥንት የሆኑትን ወጣቶችን ሰብሰብ አድርጎ እንኳን አያስተምሩ። እነሱ የሚፈልጉት ከብር ውጪ ሌላ ነገር ያውቃል አያውቅም። ስለዚህ እነሱ ለማቃለል ሳይሆን እነሱ ጋር ያለውን ነው። ስለዚህ መጥፎም ሆነ መልካምም ሆነ የቤተክርስቲያን ትምህርት ከዚህ በኋላ ያሉት ለልጆቻችሁ እባክህ ፕሮቴስታንት ወንድሞች አስተማሩ፣ ማስተማር ይጠበቅባቸዋል። እርግጠኛ ነኝ ቅዱሱን ቃል አንተ ራስህ ቁጭ ብለህ በቄጤ ተቀምጠህ አልተማርክም። አየር ላይ እየበረርክ ነበር። ምን እንደምትሆን ራሱ አታውቅም። ከዛ በኋላ ወጣ በቂጡ አስተምሩ ምናምን ትላለህ። አንዳንዶች አጣሞም ይናገራሉ። አንዳንዶች የሚያወሩት ነገር እውነትም ነው። ሲጀመር የት እንደምትሄዱ ሳታጣሩ ዘው ብላችሁ ትገባላችሁ። ከዛ ጴንጤ እንዲኖ ብላችሁ በአደባባይ ላይ ታወራላችሁ። በወንጌል አማኞች ስም የሚዘርፉ ዘራፊዎች አሉ። ይሄ ታወቀ ነገር ነው። ደስ የሚለው ነገር ደግሞ ወንድማችን ሚውር ደምሮ እንትን ላይ ገብቶ ማውራቱ በጣም ደስ ይላል። ታጅ ቤት ገብቶ እንደማውራት ነው። ምንም ማድረግ አይቻልም። ኢየሱስ ብቻውን ያድናል። መጀመሪያ እናንተ በቂጣችሁ ቁጭ ብላችሁ መጽሐፍ ቅዱስን አንብቡ። ከዛ በኋላ ለትችት ትደርሳላችሁ። ያሳዝናል። ኢየሱስ ብቻውን ያድናል። ኑ ወደ ኢየሱስ፣ መጽሐፍ ቅዱስን አንብቡ። አትታለሉ። ምንም ማድረግ አይቻልም። ዘወይነን የተቀየሩ ሰዎችን ስናይ ደግሞ እግዚአብሔርን እናመሰግናለን። ወንድማችን ከፍ ያለው ቱፋ የተቀየረበት መንገድ አትሊስት ያለው አመለካከት ያስደንቀኛል። እስቲ ሰምተነው እንመለስና ሌሎች ጉዳዮችን እናነሳለን። ቀሚስን ልበስና ና አለኝ። ዋሳ ታውቃለህ? አይ አለብስም ብዬ እንዲሁ ሄድኩኝ። ዮናታን ነክዱን ያው ያኔ ኦርቶዶክስን ለማብሸቅ እኔን ቀሚስ አልብሶ እዛ ማቆም ነበር አጀንዳው። እና እናንተ እወቁም አትወቁም ማንነታችሁ ግን ድንገት ይገለጣል። የተቀየሩ ሰዎችን ስናይ እግዚአብሔርን እናመሰግናለን አለ። መቼም ይሄ ልጅ ወደ ዘፈን ነው ሄደው። የቴዲ አፍሮ ሙዚቃ ለኔ ትንቢት ነው ብሎ የሚናገር ወደ ኋላ ተመልሶ ጠላና አረቄ ኮተት ለማንሳት የሄደው ልጅ ይሄ ልጅ እንዴት ምናምን የምትሉ ሰዎች አላችሁ። በወንድማችን ውስጥ ያለው ሐሳብም ይሄ ነው። ከእግዚአብሔር ቃል ከቅዱሱ ቃል ይልቅ ለሱ ዘፈንና እንደዘና ጭፈራ ሙዚቃ በቃ አንደኛ ነው። ለዛ ነው እግዚአብሔርን እናመሰግናለን። ወደ ጨለማ ስለገባ እግዚአብሔርን እናመሰግናለን።
ሰው ከህይወት ወደ ሞት ስለሄደ እግዚአብሔርን እናመሰግናለን። ምን እናገር? ጨለማ ውስጥ ያለ ሰው ስለ ብርሃን አያውቅም። ያለው አማራጭ ባለበት ሆኖ ማመስገን ነው። አያሳዝንም? ወደ ዘፈን፣ ወደ ተንኮል፣ ወደ መጠጥ፣ ወደዛ የተመለሰውን ሰው ስለተመለሰ እግዚአብሔርን ያሳዝናል። ያው በውስጡ ላይ ያለውን ነው የተናገረው። ምንም ማድረግ አይቻልም። ሰው የሌለውን ከየት ያመጣል? ኢየሱስ ብቻውን ያድናል። ህይወት ኢየሱስ ነው። ተመለስ ወደ ኢየሱስ። ሰይጣን እንደዚህ ነው። ያሳዝናል። ሰውየንም ታቦተ ጽዮን የለችም ተሰውራለች ብለው የሚያስቡ ሰዎች አሉ። የሙሴ ጽላት እዚህ አክሱም ራሷ ፈቅዳ እንደመጣች እስካሁን ድረስ በተአምራቷ እዚህ ነው ያለችው። አሁንም አለች። ምክንያቱም ብዙ ተአምራት እያደረገች ነው። አሁን እዚህ መጥተው ልጅ አጥተው ስንት ቦታ ደርሰው እዚህ መጥተው ወንጌል ዘወርቅ መጽሐፍ አዝለው ለአመቱ ልጆች ያገኛሉ። ብዙ የታመሙ ሰዎች እዚህ ጸበል ጠጥተው ከጽላቱ ካንሰር ሳይቀር የዳነበት ቦታ ነው። ይሄ ትልቅ ቦታ ጽላት ሙሴ እንዳለች በተአምራቷ ብዙ እያደረገች እስካሁን ድረስ እዚህ ነው ያለችው። እሱ ጋር የመጨረሻ ጥያቄ፣ አንዳንድ ሰዎች ደግሞ እንዲሁ ዓለም አቀፍ ሰዎች ለምን ሙዚየም ገብታ ወይ በይፋ ለህዝብ አትታይም ብለውም የሚሉ ሰዎች አሉ። ለዛ ምን አስተያየት አለዎት? ይሄማ ከባድ ነው። ምክንያቱም እሳተ መለኮት ነው። በአሁኑ ሰዓት ማን ይዘዋል? ማን የሚይዘው ሰው የለም። ራሷ በተአምራቷ ብዙ ተአምራት አለ። እሳተ መለኮት ስለሆነ ወደ ሙዚየም ሊገባ አይችልም። ምክንያቱም እየተጠበቀች በአንድ መነኩሴው ብቻ ነው የሚገባው። ዳስዋይ አስቡ፣ ይሄንን ሽወዳ አስቡ። ጌታ ምስክሬ ነው። በኢየሱስ ክርስቶስ በአንደኛው ክፍለ ዘመን እንደዚህ አይነት ለሕፃናት እንኳን የማይነገር ተረት እሳተ መለኮት ማን ይዘው ማለት፣ አረ እንደዚህ አይነት ሽወዳ የለም። ኢየሱስ ያድናል። አረ እዚህ ላይ ነው ሙሴ ያለው። አንዳንድ ነገሮችን ሳስበው በጣም እኮ ነው የሚገርም። ይሄንን አምኖ የሚከተል ሰው አለ። እዚህ ውስጥ የሚያስፈራ ነገር አለ። ማን ይዘው ምናምን ተብሎ ይሄንን አምኖ ይቀበላል። በልባችን ውስጥ እንደሆነ እኮ አላወቁ። መጽሐፍ ሲናገር ዕብራውያን 8:10 ላይ በልባቸው አኖራለሁ በልባቸው ጽፋለሁ ነው የምለው። አዲስ ኪዳን ላይ በእኛ ልብ ውስጥ ያለውን ነገር አውጥቶ ህዝቡን ያታልላል፣ ይሸውዳል። እዚህ ውስጥ አለ እሳት ነው ማለት ውሸት። እንደዚህ አይነት ምን ብዬ ላውራ? እንደዚህ አይነት ስትሬት ቀጥታ ውሸት። እንዶ ትንሽ ዞር ያለ ነገር እኮ የለም። ኧረ ኢየሱስ ያድናል። ይሄን አሁን የሚከተል ሰው አለ። እንግዲህ ምንም ማድረግ አይቻልም። ለምን ይወጣል? ማን ይይዛል? አቤት አቤት አቤት! ኢየሱስ ብቻውን ህይወት ይሰጣል። ተረት ገዳይ ነው። ኢየሱስ ህይወት ነው። ምንም ማድረግ አይቻልም። ነው ወደ ኢየሱስ ሰውየንም እንደዚህ የተባረኩ ሰዎች እለት እለት ቢያወሩስ እውነቱን እንቅጭ ነው የሚያወሩት። ምንም የተሸፋፈነ ነገር የለም። ስሙ፣ ክብር ለኢየሱስ ይሁን። የኢየሱስ ስም አይሰበክ፣ ስለ ኢየሱስ ክርስቶስ ከጥንት ከጠዋቱ አባቶች ያስተማሩት ትምህርት አይነገር፣ የኛ ተረት ብቻ ይወራ ብለው የሚቃወሙ ከሆነ እነኚህ ክርስቲያኖች ናቸው። በኔ ልባዶ ይቅርታ አድርጉልኝ፣ ተረፈ አይሁድ። ምክንያቱም አይሁድና ክርስቶስ እንዳይሰበክ የሚፈልገው የኢየሱስ ስም እንዳይጠራ የሚፈልግ አይሁድ ናቸው። ክርስቲያን ሆኖ ግን ስለ ኢየሱስ አይነገር የሚል ክርስቲያን አይደለም። ይሄን ያለ ዕለት ክርስትናውን ፍቋል ወይም ከክርስትና ውጪ ሆናል። ክብር ለኢየሱስ ይሁን። ደስ የሚል ቆንጆ መልእክት። እንግዲህ ምንም ማድረግ አይቻልም። እውነታው ይሄ ነው። ይሄንን ሸፍኖ እንትን አድርጎ ማለፍ አይቻልም። ክብር ለኢየሱስ ይሁን። መጽሐፍ የምናገረው መናገር፣ ከዛ በኋላ ዝም ማለት አለቀ። ኢየሱስ ብቻውን ህይወት ይሰጣል። ምንም ማድረግ አይቻልም። ሰውየንም እግዚአብሔር ይቃወመዋል ትዕቢተኛን። ሰይጣን እንዳይመስል እግዚአብሔር ትዕቢተኛን ሰይጣን እንደሚያደርግ ታውቃለህ? ሰይጣን ትዕቢተኛ ያደረገውና ርቆ ነው የሚቆመው። ሰይጣን እንዴት እንደሚቀጣ ለማየት ትዕቢተኛን የሚቀጣው እግዚአብሔር ነው። ለትዕቢተኛ የተላከ እንዳይመታው እሱንም እሱ ራሱ ጠቅ ቆሞ ምን ሊያደርገው ነው ይላል። 7 ዓመት ሲያርስ ያስበላው ብዬ ነበር። ንስሐ አለመመለስ፣ አለመውደቅ፣ ልብን አለመስበር ፕራይድ እንደሆነ ታውቃላችሁ? ፕራይድ በእግዚአብሔር ፊት የሚደረግ ትዕቢት ደግሞ አመጽ ነው። ደስ የሚል ቆንጆ መልእክት። ክብር ሁሉ ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። ምንም ማድረግ አይቻልም። ሰውየንም በቤተ ክርስቲያን ውስጥ ዛሬ በስፋት የምናየው የአመራር ድክመት አንዱ መንስኤ አስቀድሞ ደቀ መዝሙር አለመደረግ ነው። እድል እያጋጠማቸው የቤተ ክርስቲያን መሪ በየቦታው የሆኑ ጥቂት አይደሉም። ይቅርታ ይደረግልኝና
በቃ ይሄ እድሉ ገጥሟቸው ወደ ቦታው ሲመጡ አንዳንዶች በጣም ይሰማቸዋል። የሆነ አለቃ የሆኑ አይነት ነገር የሆነ ማህበር ሊቀመንበር የሆኑ ይመስላቸዋል። የሚያሳዩት ጠባይ የክርስቶስ ጠባይ አይደለም። ችግር አለ የተለያየ ቦታ አንድ የተዘለለ ነገር ስላለ ነው። ደቀ መዝሙር ሳይደረጉ ኖሩና መዝሙር ብቻ እያዘመሩ አስራት እየከፈሉ ዓመታትን ቆጠሩና የቆየ ክርስቲያን እየተባለ ቆይቷል። መቆየቱን ደቀ መዝሙር ሳይሆን ነው የቆየው። ለክርስቶስ ጌትነት መገዛት ማለት ምን ማለት እንደሆነ በግሉ ሳይለማመድ ነው የቆየው። መቆየትማ ቆይቷል። ደቀ መዝሙር ሳይሆን ቆይቷል። አዎ መቼ ነው የሚገለጠው? መቼ ነው የሚጋለጠው? መሪ የሆነ ዕለት። ክብር ሁሉ ለኢየሱስ ይሁን። ኢየሱስ ያድናል። ደስ የሚል ቆንጆ መልእክት። ምንም ማድረግ አይቻልም። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁ እንዳትረሱ። ወዳችኋለሁ። ተባረኩ።